ሰላም ተማሪዎች እንደምናላችሁ ጸረናያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 4 የዩኒቱን ሰመሪ ዩኒት 4 ሰመሪ ማጠቃለያ እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዩኒቨርሲቲያችንን ጎብኙ እያልኩኝ ወደ ክለሳችን። እንግዲህ በዚህ ዩኒት በዋነኝነት ስለምንድን ነው የተመለከትነው? ስለ ጄኔቲክስ ነው፣ ስነ ባህሪን የተመለከትነው። So the genetic material of an organism is DNA that carries genetic information and passes it on from one generation to the next generation to perpetuate life ብለናል አይደለ? ስለዚህ የአንድ ሰው ስነ ባህሪ መመሪያዎች የሚቀመጡት በጄኔቲክ ቁስ ነው ብለናል። እነዚህ የዘረመል ቁሶች ምንድናቸው? ዲኤንኤ ሞለኪውልስ ናቸው ብለናል። ኦኬ፣ እነዚህ ዲኤንኤ ሞለኪውልስ ምን ይሸከማሉ? የዘረመል መረጃዎችን፣ የአንድ ሰው ያሉትን ባህሪያት እንዴት መሆን እንዳለባቸው የተቀመጡ መመሪያዎችን፣ መረጃዎችን ይይዛሉ ብለናል። እነዚህ ቁሶች ናቸው ከአንድ ትውልድ ወደ ሌላ ትውልድ የሚተላለፉት፣ ቀጣይነት ያለው ዘላቂነት ያለው ህይወት እንዲኖራቸው ማለት ነው እነዛ ዝርዮች that species። ሌላ ደግሞ ምን አይተናል? የቫይረስ ፓርቲክሎች ጄኔቲክ ማቴሪያላቸው የጄኔቲክ ቁሳቸው ምንድነው? አርኤንኤ ነው፣ ራይቦኒክሊክ አሲድ ነው። የሌሎች ኦርጋኒዝምስ ደግሞ ዲኤንኤ ነው which is ዲኦክሲራይቦ ኒውክሊክ አሲድ ሞለኪውል ናቸው ብለናል። ሶ ስለ ዲኤንኤ ስንመለከት ምን ብለናል? ዲኤንኤ is a ladder like double helix material twisted into a spiral shape። ዲኤንኤ ሞለኪውል ዲኦክሲራይቦ ኒውክሊክ አሲድ የምንለው ሞለኪውል በህዋስ ውስጥ በህዋስ ኒውክሊየስ ውስጥ የምናገኘው መዋቅር ምን አይነት ቅርጽ ነው ያለው? ልክ እንደ መሰላል ሆኖ ያ መሰላል ሁለት ስትራንድ፣ ሁለት ክር መሰል ዘንግ ስትራንዶች ይዞ እነሱ ሄሌክስ ማቴሪያልስ ሆነው ተጠማዘው የምናገኝበት ሁኔታ ነው ያለው። and spiral shaped ቅርጻቸውም ስፓይራል ሆኖ ጠምዛዛ ቅርጽ ይዘው ነው የምናያቸው። ከዛ ምን ብለናል ደግሞ ዲኤንኤስ የሚሰሩት ከምንድን ነው? they are composed of nucleotides and nucleotides ምንን ያካተተ ነው? the sugar molecule, the phosphate group and the 4 types of nitrogenous bases ይካተታሉ ብለናል። እነዚህ 4 nitrogenous bases አደኒን፣ ታያሚን፣ ጓኒን እና ሳይቶሲን ናቸው ብለናል። so we have got these 2 strands of nucleotides ተያይዘው እነዚህ ኒውክሊዮታይድስ ደግሞ ምን ይይዛሉ? እዚህ ስትራንዱን የሚሰሩልን ኒውክሊዮታይድስ the sugar and the phosphate እና the 4 nitrogenous bases ይይዛሉ። and the ladder እንደ መሰላል ቦንድ አድርገው በሃይድሮጅን ቦንድ ደግሞ የምናገኛቸው are between the nitrogenous bases ነው ማለት ነው። አንዱ ስትራንድ ላይ ያሉ nitrogenous bases ከሌላኛው ስትራንድ ካሉት nitrogenous bases ጋር ቦንድ ፎርም አድርገው በእንዲህ አይነት መልኩ ነው የምናገኘው ዲኤንኤ ሞለኪውልን inside our nucleus ብለን ተማምረናል። ሌላኛው ደግሞ ሞለኪውል which is the RNA ሞለኪውል አሁንም again inside the nucleus የምናገኛቸው ሞለኪውልስ ናቸው። እነዚህ ደግሞ ከዲኤንኤ በምን ይለያሉ ብለናል? they are single strand ናቸው። ልክ እንደ ዲኤንኤ ደብል ስትራንድ አይደሉም። ኦኬ፣ አንድ ክር መሰል መዋቅሮች ናቸው። እነዚህም ከኒውክሊዮታይድስ ነው የሚሰሩት፣ ከራይቦስ ሹገር፣ ከፎስፌት and the nitrogenous bases ነው። እዚህ ጋር nitrogenous bases ጋር ስንመጣ በታያሚን ፋንታ ማን ይሆናል ብለናል? ዩራሲል ይሆናል ብለናል። so always ፔር ሲያደርጉ አንዳቸው ከአንዳቸው ቦንድ ማድረግ ሲተሳሰሩ ፔር የሚያደርጉት አደኒን ከታያሚን ጋር ነው። ኦኬ፣ and ሳይቶሲን ደግሞ ከጓኒን ጋር ነው ፔር የሚያደርገው in DNA. then when it comes to the RNA አደኒን ከዩራሲል ጋር ይሆናል ማለት ነው since the thiamine is replaced by ዩራሲል ስለሚተካ ማለት ነው። so የሁለቱ ልዩነት በዚህ መልኩ ተመልክተናል። DNA double helix ነው፣ RNA ደግሞ single helix ነው። The function of DNA is to store all the genetic information that determines the characteristics of an organism. ታዲያ የዚህ የዲኤንኤ ሞለኪውል ተግባሩ ምንድን ማድረግ ነው? የተለያዩ የስነ ባህሪ መረጃዎችን ማስቀመጥ ነው። ኦኬ፣ የዛን ያሉበትን ኦርጋኒዝም የተለያዩ ባህሪያትን የሚወስኑ መረጃዎችና መመሪያዎችን ማስቀመጥ ነው ማለት ነው። የዛ ሰው አይን ከለር ወይም የዛ እንስሳ አይን ከለር፣ የዛ ኦርጋኒዝም ቁመቱ፣ ያለው የደም የብለድ ታይፕ ወይም የደም አይነት የመሳሰሉትን የሚወስን መመሪያን ስቶር ማድረግ ነው፣ ማስቀመጥ ነው ማለት ነው። it's a long term storage ቦታ ነው the DNA molecule. whereas the function of RNA ደግሞ ምንድነው? የአርኤንኤ ጠቀሜታው ምንድነው ብለናል? is to synthesize ፕሮቲን። የፕሮቲን የሚገነባበት ሂደት ውስጥ የራሱ የሆነ ሚና አለው። እሱን ሚና መጫወት ነው ማለት ነው የአርኤንኤ
ተግባሩ and it's also used as a storage of genetic information in some viruses አንዳንድ ደግሞ እንደዚህ በሽታ አምጪ ተዋሲያን የሆኑ ቫይረሶች ውስጥ ደግሞ ምንድነው እንደምን ያገለግላል እንደ ዲኤንኤ ስለሌላቸው it acts as a genetic information ናቸው የሚቀመጥበት ሞለኪውል ሆኖ ያገለግላል ማለት ነው DNA and DNA has an ability to copy itself by the process of replication DNA የራሱን ግልባጭ የመስራት አቅም አለው የራሱን ግልባጭ የሚሰራበት ሂደት ምን እንለዋለን ብለናል DNA replication ብለናል ሌላው ስለ ሴል ዲቪዥን አይተናል ህዋሳት የሚከፋፈሉበትን መንገድ አይተናል አይደል ስለዚህ የህዋስ መከፋፈል ምንድነው ብለናል it has made the growth and transfer of the information stored in the DNA from one cell to the another cell and from generation to generation possible የህዋሳት መከፋፈል ምን እንዲቻል አድርጓል ህዋሳት የሚከፋፈሉበት ጊዜ ምን ይከሰታል በውስጣቸው የያዙትን የዲኤንኤ ኢንፎርሜሽን ከአንዱ ህዋስ ወደ አዲስ ወደ ተሰራው ህዋስ ከእንዲሁም ከአንዱ ትውልድ ወደ ሌላኛው ትውልድ መተላለፍ እንዲችል አስችሏል ማለት ነው ህዋሳት የመከፋፈል መቻላቸው because during cell division DNA replicate ያደርጋል አይደል የራሱን ኮፒ ሰርቶ ወደ አዲስ ወደሚሰራው ህዋስ ስለሚያስቀረው ከአንዱ ህዋስ ወደ ሌላኛው ህዋስ እነዚህ ኢንፎርሜሽንስ የዘረመል መረጃዎች ሊተላለፉ ይችላል ማለት ነው because of cell division ስንት አይነት የህዋስ መከፋፈል አይነቶች አሉ አይደል ሁለት አይነት there are two types of cell divisions mitosis እና meiosis ብለናቸዋል so what's the difference አለን mitosis is the division of somatic cells to produce two new identical daughter cells at the end of series of steps ብለናል የማይቶሲስ የህዋስ የሚከፋፈልበት መንገድ ምን አይነት አከፋፈል ነው አንደኛ የሚከፋፈሉት በዚህ መንገድ somatic cells ናቸው body cells ናቸው የሰውነታችን ህዋሳት ናቸው የመራቢያ ህዋሳት አይደሉም በዚህ ሂደት ውስጥ ሁለት ተመሳሳይ አይደንቲካል የሆኑ ተወላጅ አዳዲስ ህዋሳት የፕሮዲዩስ የሚደረጉበት የሚመረቱበት ሂደት ነው በምን መጨረሻ ላይ at the end of the series of steps የተለያዩ የሚከሰቱ በቅደም ተከተል የሚከሰቱ ክስተቶች አሉ ከነሱ በኋላ ማለት ነው እንዳልነው ኢንተርፌዝ ፕሮፌዝ ሜታፌዝ አናፌዝ ቴሎፌዝ ያልናቸው የተለያዩ ደረጃዎች አሉ በእነዚህ ደረጃዎች አልፎ በስተመጨረሻ ሁለት ተመሳሳይ ተወላጅ አዳዲስ ህዋሳት የሚፈጠሩበት ሂደት ነው ኦኬ ቱ ዳይፕሎይድ የሆኑ ዳውተር ሴልስ የሚገኙበት ነው ማዮሲስ ደግሞ ምንለው it's the division of sex cells የመራቢያ ህዋሳት የሚከፋፈሉበት ሂደት ነው ብለናል again ብለናል ማዮሲስ በቱ ፌዝስ አሉት ደረጃዎች አሉት ማዮሲስ 1 እና ማዮሲስ 2 ብለን ከፍለናቸዋል በስተመጨረሻ at the end they produce 4 different daughter cells ማለት ነው በዚህ ደግሞ መልኩ በዚህ አይነት መልኩ ደግሞ የተከፋፈሉ የመራቢያ ህዋሳት they could be sperm cells ወይም ደግሞ egg cells በስተመጨረሻ የሚገኙት የልጆች የአዳዲስ ህዋሳት ቁጥር 4 ነው የሚሆነው haploid number of ግን ክሮሞዞም ነው ያላቸው ማለት ነው በግማሽ የክሮሞዞም ነምበሩ ያነሰ አናሳ የሆኑ 4 daughter cells ነው የሚገኙት ከማዮሲስ ሂደት በኋላ it's and again due to crossover ስለሚደራረጉ ኦኬ እነዚህ የተጣመሩት ክሮሞዞምስ የመፐወዝ እንዲሁም አንዱ ክሮሞዞም አካል ሌላኛው ላይ የሌላኛው ክሮሞዞም አካል again on the other chromosome recombinant ስለሚፐወዙ kind of variety ያላቸው ልዩነት ያላቸው 4 ልዩ ክሮሞዞምስን የያዙ አይደንቲካል ያልሆኑ daughter cells ነው የሚገኙት again like I said reduction of chromosome numberም ይኖራል ማለት ነው haploid የሆኑ daughter cells ነው የሚገኙትም ብለናል በተጨማሪም እነዚህ ፌዞችን ለማስታወስ ያህል ኢንተርፌዝ ህዋሱ ለመከፋፈል ዝግጁ የሚሆኑበት ደረጃ ነው ብለናል ፕሮፌዝ እንዲሁ crossing over happen የሚያደርግበት ስቴጅ ነው ብለናል ሜታፌዝ ደግሞ at the center የሚሰለፉበት ላይን አፕ የሚያደርጉበት ነው the chromosomes አናፌዝ የሚነጣጠሉበት ነው and during the telophase ደግሞ the nuclear envelope የሚነጣጠልበት ነው and during the cytokinesis the whole cytoplasm ተነጣጥሎ ራሳቸውን የቻሉ ሁለት daughter cells የሚከሰቱበት ነው ከዛ ደግሞ እነዚህ ሁለት daughter cells under the meiosis II ሲያልፉ through the same type of stage ሲያልፉና at the end 4 haploid daughter cells የሚገኙበት ነው ብለናል አንድ መርሳት የሌለብን ነገር during anaphase 1 የሚነጣጠሉት homologous chromosomes ናቸው and during anaphase 2 ደግሞ under the meiosis II ማለት ነው የሚነጣጠሉት sister chromatids ናቸው የምትለውን ሐሳብ ማስታወስ ይጠበቅብናል ሌላ የተመለከተው is about protein synthesis እንዴት አድርጎ ነው ፕሮቲን ሞለኪውል በህዋሳችን ውስጥ የሚሰራው
የሚሰራውን ሂደት እንዴት ነው የሚለውን ተመልክተናል። ሶ ፕሮቲን ሲንተሲስ is the process of making protein from amino acids through the process of transcription and translation። ታዲያ ፕሮቲን ሲንተሳይዝ የሚደረገው የሚሰራው ከምንድን ነው? ከአሚኖ አሲድስ ነው። እነዚህ አሚኖ አሲድስን አንድ ላይ ተቀጣጥለው ነው ፕሮቲንስ የሚሰሩት። በምንላቸው ሂደቶች ትራንስክሪፕሽን እና ትራንስሌሽን በምንላቸው ሂደቶች አማካኝነት ብለናል። ታዲያ የፕሮቲን ሲንተሲስ ፕሮሰስ ሂደቱ ብዙ ሞለኪውልስን ያካታል። እንደ ፕሮሰስ ኢንቮልቭስ ዲኤንኤ፣ አርኤንኤ and RNA ስንል ደግሞ ሜሴንጀር አርኤንኤ፣ ትራንስፈር አርኤንኤ፣ ራይቦዞማል አርኤንኤን ያካትታል and the amino acids and ሌሎች other various enzymes ያስፈልጋሉ ለዚህ ሂደት and of course ራይቦዞም where የፕሮቲን ሲንተሳይዝ የሚደረግበት ቦታ ነው፣ መዋቅሮች ናቸው። one of the organelles in our cell ብለናል ማለት ነው። so during transcription ምንድነው happen የሚያደርገው? the messenger RNA read the instruction from DNA used to produce polypeptide during translation ማለት ነው። ይሄ ሜሴንጀር አርኤንኤ የምንለው የአርኤንኤ አይነት ከዲኤንኤ ኮምፕሊመንተሪ የሆኑ ኮፒ ያደርጋል ማለት ነው። ኢንፎርሜሽኖችን በማንበብ መመሪያዎችን በማንበብ ይሰራል ማለት ነው ሜሴንጀር አርኤንኤ። ከዛም ያ ሜሴንጀር አርኤንኤ ከኒውክለስ ውስጥ በመውጣት ሄዶ ራይቦዞም ጋር በመሄድ ይተረጎማል፣ ትራንስሌት ይደረጋል ማለት ነው። በዛ መሰረት አስፈላጊዎቹ የአሚኖ አሲድ ቅደም ተከተል እየመጣ ይተከላል። አጓጓዡ ማን ነው ብለናል? ትራንስፈር አርኤንኤ ነው ብለናል። and the ribosomal RNA that's making the ribosome ደግሞ እነዛን አሚኖ አሲድስ ጆይን እያደረገ ፖሊፔፕታይድ ቼን ይፈጠራል ማለት ነው። በአሚኖ አሲድስ በፔፕታይድ ቦንድ ነው የሚያያዙት። የተቀጣጠለ ኒው ምን ይሰራል ማለት ነው? ኒው ፖሊፔፕታይድ ፕሮቲን ይሰራል ማለት ነው የሚለውን ነገር ተመልክተናል። ሌላ የተመለከትነው is about inheritance ስለ አወራረስ ተምረናል። ስለ አወራረስ ስናይ የመጀመሪያ ያነሳ ነው ሰው ግሪገር መንድል ነው አይደለ? ኦስትሪያን ማንክ ነበረ፣ አውስትሪያዊ መነኩሴ ነበረ። ምንድነው መጀመሪያ ጊዜ ኤክስፕሌን ያደረገው ያብራራው? the mechanism of transfer of traits from one generation to the next generation and sometimes not and the principles of heredity እንዴት አድርገው ባህሪያት ከአንዱ ትውልድ ወደ ሌላኛው ትውልድ ሊተላለፉ እንደሚችሉ የአተር ተክሎች ላይ ብዙ አይነት ሙከራዎች በማድረግ የራሱን የሆነ የአወራረስ መርሆችን ስቴት ያደረገ ኤክስፕሌን ያደረገ ያብራራ የፋዘር ኦፍ ጄኔቲክስ ነው። የጄኔቲክስ አባት ብለን የምንጠራው ሰው ነው ብለናል ግሪገር መንድል። ሶ መንድላን ኢንሄሪታንስ የምንለው ነገር ምንድን ነው ብለናል? ኢትስ the pattern of inheritance of traits የተለያዩ ባህሪያት ከወላጆች ወደ ልጆች የሚተላለፉባቸው ስርዓት ነው። በምንድነው እነዛ ባህሪያት የሚቆጣጠራቸው? እነዛን ባህሪ የሚቆጣጠረውና የሚወስነው ማን ነው? አንድ ጂን ነው፣ አንድ ዘረመል ነው። ያ ዘረመል ደግሞ በሁለት አይነት መልክ ልናገኘው እንችላለን። ኢንቱ አለልስ ዲፍረንት ፎርምስ ኦፍ ጂንን አለል እንለዋለን ብለናል። ስለዚህ እነሱ አለልስ ከፓረንትስ ወደ ኦፍስፕሪንግስ የሚተላለፉበትን ስርዓት ያብራራ ነው ማለት ነው። this Mendelian inheritance የምንለው። ሌላ ምን ተመልክተናል? ግሪገር መንድል conducted monohybrid cross and dihybrid crosses and explained two foundational principles of inheritance። መንድል የዛ አተር ተክል ላይ ባደረገው የተለያዩ ሙከራዎች አማካኝነት ምን አይነት ጥናቶችን አድርጓል? ሁለት አይነት ጥናቶች አድርጓል። የመጀመሪያው ነጠላ ድቅል የምንለው የማጣመር ሙከራ ነው። ሌላኛው ደግሞ ድርብ ድቅል የምንለውን አድርጎ ከነዚህ ከሁለቱ ጥናት ሁለት መሰረታዊ የምንላቸው የአወራረስ መርሆችን ሊያብራራ ችሏል ማለት ነው። እነዚህም ደግሞ መርሆች ምንድናቸው ብለናል? the law of segregation እና the law of independent assortment ናቸው የሚለው ነገር ተመልክተናል። and ግሪገር መንድል ደግሞ የነጠላ ድቅል ጥናቱን ሲያካሄድ ወይም ደግሞ ሙከራ ኤክስፐሪመንት ሲሰራ በማን መካከል ያደረገው? between the homozygous dominant genotype እና the homozygous recessive genotype plant መካከል ነው ያጣመራቸው። ሆሞዛይገስ ዶሚናንት የምንለው ምን ሲሆን ነው? ሁለቱም ቦዝ ዲ አለልስ ዶሚናንት ሲሆኑ ነው። ያ ህይወት ያለው ነገር ያለው የዘረመል ውቅር ማለት ነው። and again ሆሞዛይገስ ሪሰሲቭ ደግሞ የምንለው ቦዝ ዲ አለልስ ሪሰሲቭ ጂኑን ሲይዙ ነው ማለት ነው። ስለዚህ ሁለቱን ካጣመረ በኋላ ምን አገኘ? resulted all heterozygous ዶሚናንቶችን አገኘ ማለት ነው። ኦኬ ሁለት ፒውር ብሪዶችን አይደለ ያጣመረው። then የመጀመሪያው ትውልድ ፊሊያል ጀነሬሽን ላይ ሁሉም
heterozygous dominant ታገኘ ብለናል which means one dominant the other recessive ያለው ግን since the dominant one አይሎ ጎልብቶ ስለሚወጣ አራቱም ፊኖቲፒካሊ ተመሳሳይ የሆኑ offsprings አገኘ ብለናል and then እነሱን ደግሞ the F1 generation ያገኛቸውን ደግሞ cross ሲያጣምር ምን አገኘ during the F2 generation በሁለተኛው second generation ላይ ተደብቆ የነበረው the recessive gene ወጥቷል ብለናል አይደለ ሁለት phenotypically 3 ወይም ደግሞ genotypically 2 heterozygous dominant የሆኑ offsprings and homozygous dominant የሆነና አንድ ደግሞ homozygous recessive የሆነ አገኘ ስለዚህ phenotypically ደግሞ the dominant ones ስለሚገለጽ more of the dominant allele ወይም trait ሶስቱ ተመሳሳይ ዶሚናንቱ ባህሪ ወጣባቸው offsprings አንደኛው ደግሞ recessive ተደብቆ የነበረው ባህሪ እንደሚገለጽ አሳይቷል ማለት ነው genotypically ደግሞ ካለን 1:1 ratio እንደሚመጣ አይተናል cause አንደኛው homozygous dominant ይሆናል ሌላኛው homozygous recessive ይሆናል and the two heterozygous dominant ነው የሚሆነው ማለት ነው so this way conduct ያደረገው እና ያገኘውን ውጤት ተመልክተናል ሌላ የተመለከተው ነገር is about test cross የምንለው ነገር ነው ይህን test cross የምንጠቀመው ምን ለማድረግ ነው it's used to determine the unknown genotype of a dominant phenotype by crossing an unknown genotype dominant phenotype with the known homozygous recessive genotype ይህን test cross የምንጠቀመው ምን ለማወቅ ስንፈልግ ነው የአንድን ኦርጋኒዝም ጂኖታይፑን ከበስተጀርባ ያለውን የዘር ቁጥሩን ለማወቅ ስንፈልግ ነው ማለት ነው ኦኬ አንድ ኦርጋኒዝም የሚያሳይ ውጫዊ ገጽታው የውስጣዊ የዘረመል መዋቅሩን ሙሉ በሙሉ ያሳይልናል ማለት ነው ምክንያቱም heterozygous dominantም homozygous dominantም ላይ ጎልቶ የሚወጣው the dominant phenotype ስለሆነ ማለት ነው so genotypically behind ያለውን የዘር ውቅር የዛን ኦርጋኒዝም የዘር ውቅር ለማወቅ የምንሰራው ክሮስ ነው ይሄ የምናደርገው ምን በማድረግ ነው unknown genotype አለ አይደል the dominant phenotype ኦኬ ያንን ኦርጋኒዝም ከማን ጋር ክሮስ በማድረግ በማጣመር ነው homozygous recessive genotype ጋር ማለት ነው የዛ ባህሪ homozygous recessive genotype ይታወቃል ምክንያቱም recessive always ራሱን የሚገልጸው both the alleles recessive ሲሆኑ ስለሆነ ማለት ነው so እንደሱ ክሮስ አድርገን የዛ የunknown ኦርጋኒዝሙን genotype የምናውቅበት መንገድ ነው ማለት ነው ኦኬ ለምሳሌ እዚህ ጋር ለሆነ ኤግዛምፕል ብንወስድ እዚህ ጋር unknown parent ቢኖርና ኦኬ ግን the dominant phenotype ቢሆን የሚያሳየው and then we have got this recessive gene ስለዚህ ሁለቱን ክሮስ ብናረጋቸው ሁሉም የዶሚናንቱን phenotype ከሆነ የሚያመጡት okay after the test cross all dominant offsprings ከሆነ የሚያመጡት ምን ያሳያል ማለት ነው this unknown parent homozygous dominant እንደሆነ ያሳያል ማለት ነው okay both the alleles dominant ነበሩ ማለት ነው ነገር ግን ክሮስ እናደርጋ again ምን ከሆነ 1:1 ratio ከመጣ which means በግማሽ dominant የሆኑ በግማሽ ደግሞ recessive phenotype የተገለጸባቸው ከተገኘ this means this indicates that the parent ምን አይነት ነበር ማለት ነው heterozygous dominant ነው ማለት ነው so እንዳልነው dominant የሆነ phenotype ከፈለገ በhomozygous dominant ከፈለገ በheterozygous dominant ስለሆነ ሊገለጽ የሚችለው genotypically የትኛው አይነት እንደሆነ heterozygous ነው homozygous ነው የሚለውን ለመለየት የምንሰራው ክሮስ ነው ማለት ነው ቴስት ክሮስ so ይሄኛው ደግሞ always ያንን ኦርጋኒዝም ከሪሰሲቭ ኦርጋኒዝም ጋር በማጣመር ልናገኝ እንችላለን ማለት ነው the unknown parent genotype በተጨማሪም ስለ two foundational principles of Mendel ስናይ ስለ law of segregation አንደኛው ነው ብለናል አይደል so law of segregation ምንድነው ስቴት የሚያደርገው that the copies of genes randomly separate or segregate during meiosis so that each gamete receives only one allele የመነጣጠል ህግ ያልነው ነው ስለዚህ ሁሉ ጊዜ ዘረመሎች የራሳቸውን ኮፒ ከሰሩ በኋላ during meiosis ይነጣጠላሉ እና እነዚህ alleles two alleles የተለያዩ ጋሜት ሴል የመራቢያ ህዋሳት ውስጥ ይገኛሉ ተነጣጥለው ነው ይመደባሉ on the other hand በሌላ በኩል ደግሞ ማን አለ the law of independent assortment አለ states that the separate genes for separate traits
are passed on independently of one another from parents to offspring. this law ደግሞ ምንድነው ስቴት የሚያደርገው የሚጠቅሰው ምንድነው የሚለው የተለያዩ ዘረመሎች ከወላጅ ወደ ጽንስ ወይ ደግሞ ወደ ልጆች የመተላለፋቸው ነገር ኢንዲፔንደንት ነው። የአንደኛው መወረስ ሌላኛው ላይ ተጽዕኖ አያሳድርም። እንዲሁም ቫይስ ቨርሳ ማለት ነው። ኦኬ ለየብቻቸው ነው የመወረስ እድል ያላቸው። አንዳንዱን እንትን አይልም። አንዱ መወረስ ሌላኛው የመወረሱ እድል ላይ ተጽዕኖ አያመጣበትም ነው። ሌላ የተመለከት ነው is about sex chromosomes. so in humans and other mammals የሰው ልጆች ውስጥ ወይም እንዲሁም ደግሞ በሌሎች አጥቢ እንስሳት ውስጥ ጾታ ዲተርማይንድ የሚወሰነው በማን ነው? ባለን ኒውክለሳችን ውስጥ ባለው የሴክስ ክሮሞዞም የጾታ ክሮሞዞሞች አማካኝነት ነው አይደለ? it determines whether an individual is male or female ማለት ነው። እነሱ ናቸው አንድን ግለሰብ ወንድ እንዲሆን ወይም ሴት እንዲሆን የሚያዙት። ኦኬ so they are designated by x and y ነው designated የሆኑት። so ሜል ክሮሞዞም ከሆነ እንዳልነው 46 ክሮሞዞም አለን 23 ፔርስ ማለት ነው። ከ23ቱ ፔርስ 22ቱ ኦቶሶማል ናቸው። ኦኬ በዲ ክሮሞዞምስ ናቸው። the last ደግሞ 23ኛው ክሮሞዞም ምንድነው? ምን አይነት ምንድናቸው ናቸው? the sex chromosomes ናቸው። so this sex chromosomes in pair የምናገኛቸው xy chromosomes ከሆኑ ያ ሰው ወንድ ይሆናል። both xx chromosomes ከሆኑ paired የሆኑት ደግሞ ፊሜል ወይም ደግሞ ሴት ትሆናለች ማለት ነው። so individuals having 2x chromosomes ከእናትም ከአባትም ከጾታ ክሮሞዞሞቹ xx ክሮሞዞም ከሆነ ኢነርትድ የሆነውና homozygous x ከሆነ 23ኛው ፔር then that person becomes female. and individuals ደግሞ again ከአንዱ ወገን x ክሮሞዞምን ከሌላኛው ወገን ደግሞ y ክሮሞዞምን ደግሞ ከወረሰ heterozygous male ይሆናል ማለት ነው። ኦኬ heterozygous xy መሆኑ the sex chromosomes male ያደርጉታል ማለት ነው። so this is how sex is determined in human being. ሌላው ምን ብለናል? ከሜንላን ኢንሄሪታንስ ውጪ ሌሎች ያወራረስ ስርዓቶች አሉ ብለናል አይደለ? ተጨማሪ ተመራማሪዎች የዘረመል አጥኚዎች በተለያዩ ጥናቶች የደረሱባቸው ያወራረስ ስርዓቶች አሉ። እነሱን ደግሞ የተለያዩ አይነት ነን ሜንድሊያን ኢንሄሪታንስ ናቸው ብለን ጠቅሰናል። እንደ ኮዶሚናንስ፣ ኢንኮምፕሊት ዶሚናንስ እና ጂን ሊንኬጅ ኤንድ መልቲፕል አለልስ ያልናቸውን ማለት ነው። ሶ ኮዶሚናንስ ያልነው ምንድነው ብለናል? when both alleles are expressed equally rather than a dominant allele taking complete control over a recessive allele. ኦኬ አንደኛው ሌላኛውን አለል ጎልብቶት አንደኛው ብቻ ጎልብቶ የሚታይ ሳይሆን ሲቀርና ሁለቱም አለልስ ራሳቸውን በእኩል መግለጽ ሲችሉ ያንን ኮዶሚናንስ እንለዋለን ብለናል። ለምሳሌ እዚህ ጋር ፒንክ ሮዝ አበባ አለ፣ ነጭ ሮዝ አበባ አለ። ከሁለቱ የሚገኘው ኦፍስፕሪንግ ሁለቱንም የያዘ ከሆነ ነጩም ፒንኩም ከለር ራሳቸውን በእኩል ገልጸዋል ማለት ነው። በዛን ጊዜ ኮዶሚናንስ እንለዋለን። whereas an intermediate phenotype results in heterozygous, it's called incomplete dominance. በአንጻሩ ደግሞ incomplete dominance የምንለው ነገር አለ። ያንን ምንድነው ተሳይነት ምን ሲሆን ነው? ለምሳሌ ቀይና ነጭ አበባን ስናጣምርና ስናዳቅል የምናገኘው ኦፍስፕሪንግ ፒንክ ከሆነና ፉሊ ሳይሆን የሁለቱ ፊኖታይፕ በድብልቅ የመጣ ፊኖታይፕ ኢንተርሚዲየት ፊኖታይፕ የሚያሳዩ ከሆነ then that's called incomplete dominance እንለዋለን ማለት ነው። ብሌንድ ካደረጉ የሁለቱ ፓረንትስ ፊኖታይፕ ብሌንድ አድርጎ ተደባልቆ ከመጣ ማለት ነው the offspring። ሌላኛው ነው is about sex linked traits ነው። እነዚህ sex linked traits የምንላቸው ባህሪያት ምን አይነት ባህሪያት ናቸው? these are influenced by genes located on the sex chromosome. እነዚህም ባህሪያት የሚቆጣጠሩ ዘረመሎች የት ነው የሚገኙት? በዛ ሰው የጾታ ክሮሞዞምስ ላይ ነው የሚገኙት። ስለዚህ እነሱ ናቸው የሚወስኑት ማለት ነው። so mainly on the x chromosome ነው እንደዚህ አይነት traits ባህሪያት የሚገኙት because an x chromosome is large ከy chromosome ይልቅ larger ነው ተለቅ ያለ ነው x chromosome so that በዛ ምክንያት ብዙ ጂንስ ላይ ይገኛሉ ማለት ነው። it contains more genes than the y chromosome. so እነዚህ x linked traits የምንላቸው አብዛኛውን ጊዜ on the x chromosome ነው የሚገኙት ማለት ነው። okay most of the time. so በዚህ የተነሳ ለምሳሌ እንደ ሄሞፊሊያ እንደ color blindness የመሳሰሉት በዘር የሚተላለፉ በሽታዎች በብዛት የት ናቸው? የትኛው ክሮሞዞም ላይ ነው የሚገኙት? እነሱን የሚቆጣጠሩ ዘረመሎች on the x chromosome ነው። so always አንድ ወንድ ልጅ ሲወርስ x ክሮሞዞም ላይ ከተገኘ የነዚህ ዲፌክቲቭ ጂንስ ምን ብለናል?
ከእሱ ጋር ኮምፕለመንተሪ የሆኑ የዋይ ክሮሞዞም ጂንስ ስለሌሉ ኦልዌይስ አይሎ ይወጣል። ኢቨን ደ ሪሰሲቭ ዋንስ አይለው ስለሚወጡ አብዛኛው ጊዜ ለእንደዚህ አይነት በዛ የሚተላለፉ ለሄሞፊሊያ ና ለከለር ብላይንድነስ ተጋላጭ የሆኑት ወንዶች ናቸው የሚለውንም ተመልክተናል። ሞር ኦፍ ከምኖች አንጻር ከሴቶች አንጻር ማለት ነው። ምክንያቱም ሴቶች ኬሪየር ሊሆኑ ይችላሉ እንጂ እነዛ በሽታዎች የሚገለጹባቸው ግዴታ ኦን ደ ቦዝ ኤክስ ክሮሞዞምስ ወይም ደግሞ ኦን ቦዝ ኦፍ አደልትስ ላይ ሪሰሲቭ ጂኖች ሲገኙ ስለሆነ ማለት ነው። በተጨማሪ ምን ተመልክተናል? the phenotype of an organism can also be determined by environmental factors። የአንድ ኦርጋኒዝም የውጫዊ ገጽታው በማን አማካኝነት ተጽዕኖ ሊደረግበት እንደሚችል ባሉት በአካባቢ ሁኔታዎች ላይ በአማካኝነት ተጽዕኖ ሊደረግበትና ሊለወጥ እንደሚችል ማለት ነው። ምንም እንኳን የዘረመር ውቅሩ ሌላ ቢሆንም የሚያዘው so for example an example is phenocopy። phenocopy የምንለው ምን ሲሆን ነው? አንድ ኦርጋኒዝም ከአለው የዘር ውቅር ውጪ ፊኖታይፑ በተለያዩ የኢንቫይሮንመንታል ፋክተርስ የአካባቢያዊ ተጽዕኖች አማካኝነት ከሌላ ጋር ሲመሳሰል ነው ማለት ነው። ግን እነዛ ደግሞ ኦርጋኒዝምስ ሌሎች የተመሳሰላቸው ጂኖቲፒካሊ ሌላ ናቸው፣ የዘር ውቅራቸው ሌላ ነው የሚለውን ነገር አይተናል። ሶ ፊኖኮፒ ኢዝ አን ኢንቫይሮንመንታሊ ኢንዱስድ ፊኖታይፕ ኦፍ አን ኢንዲቪጁዋል ማለት ነው። በተፈጥሮ በዛ ኦርጋኒዝም አካባቢ በሚገኙ የተለያዩ ለውጦች ተነሳሽነት አማካኝነት ያ ሰው ኖርማሊ ጂኖቲፒካሊ የዘሩ ብቅሩ ከሚያዘው የፊኖቲፒክ የውጫዊ ገጽታ ሌላ አይነት ገጽታ ሲይዝ እና ከሌሎች ጂኖቲፒካሊ ከሱ ከተለዩ ከሚለዩ ኢንዲቪጁዋልስ ጋር ፊኖቲፒካሊ ሲመሳሰል ነው ብለን ተምረናል። ሌላው ስለ ፔዲግሪ ተመልክተናል። ምን ብለናል? ፔዲግሪ shows how a gene that passes on from one generation to the next generation in a family determines እንዴት አድርጎ አንድ ዘረመልድ ከአንድ ትውልድ ወደ ሌላ ትውልድ የመተላለፉ ነገር ምንን ዲተርማይን እንደሚያደርገው ያሳየናል። the characteristics or the genetically determined diseases in humans ማለት ነው። በሰው ልጆች ውስጥ ሊተላለፉ የሚችሉ በአሉ የዘረመልድ መዛባት አማካኝነት ሊከሰቱ የሚችሉ በሽታዎች እንዴት አድርገው ከአንዱ የቤተሰብ ዘርግንድ ወደ ሌላኛው ከአያቶች ወደ ልጆች ከልጅ ወደ ልጅ ሊተላለፉ እንደሚችሉ ያሳያል ብለናል። የዘር ሐረግ ግንድ የምንለው ቻርት በተጨማሪም it also shows whether the trait is an autosomal dominant or autosomal recessive or X-linked trait ማለት ነው። በተጨማሪም ይሄ የሚዋረሰው ባህሪ autosomal dominant ነው ወይ ማለት አንዱ ዶሚናንት ከሆነ አንዱ አለ ዶሚናንት ከሆነ ብቻ ሊዋረስ የሚችል ነው ወይ ወይንስ ሁለቱም ሪሰሲቭ ሲሆኑ ብቻ ነው ወይ የሚገለጸው የሚለውን እንዲሁም ደግሞ ያ ትሬት ያ ባህሪ ከሴክስ ክሮሞዞም ጋር በተያይዞ የመጣ እና የሚዋረስ ነው ወይ የሚለውን ነገር ያሳየናል ማለት ነው ፔዲግሪ። ሌላ ስለ ጄኔቲክ ዲስኦርደር ተመልክተናል። የዘረመል ላይ ሊከሰቱ ስለሚችሉ መዛባቶች በዚህ ምክንያት ደግሞ በሽታ ይፈጠራል። so genetic disorder is a disease that's caused by a change or a mutation in the body cells of an individual's DNA that passes from on from parents to their children ማለት ነው። እዚህ በዛ ግለሰብ በዛ ሰው ዘረመሎች ላይ በሚከሰት ለውጥ or mutation አማካኝነት የሚከሰት በሽታ ነው። እንዲሁም ደግሞ ከወላጅ ወደ ልጆች ሊተላለፉ የሚችሉ ዲፌክትስ ወይም ደግሞ ስህተቶችም ናቸው ማለት ነው። ጠቅላላ አድርገን ስለ ጄኔቲክ ዲስኦርደር ስናይ 3 አይነት ጄኔቲክ ዲስኦርደርስ ሊኖሩ ይችላሉ አለን። አንደኛው ሲንግል ጂን ዲስኦርደር ነው። ይሄ ምን ሲሆን ነው? አንደኛው ዘረመል ላይ ብቻ የመዛባት ሁኔታ ሲኖር ነው፣ ለውጥ ሲኖር ነው። they could be autosomal dominant, autosomal recessive, X-linked የምንላቸው አይነት ሊሆኑ ይችላሉ under the single gene disorder። ሌላኛው ደግሞ በክሮሞዞማል ክሮሞዞማል ዲስኦርደር የምንለው ነው which means የዛ ኦርጋኒዝም ሊኖረው ከሚገባው የክሮሞዞም ቁጥር ሲያንስ ሲጨምር እና እዛ ላይ ለውጥ ሲኖር የሚከሰት በሽታን ነው ብለናል፣ ወይም ደግሞ የመዛባት እክል ነው ብለናል። and multifactorial disorder ደግሞ ያላቸው አሉ። ይሄ ደግሞ አንድ ዘረመል ላይ ብቻ ሳይሆን ስህተቱ የሚፈጠረው የተለያዩ ዘረመሎች ላይ ሆኖ እንዲሁም ደግሞ በተለያዩ አካባቢያዊ ምክንያቶች አማካኝነት እነዛ ዘረመሎች ላይ ለውጥ እንዲከሰት ሲገፋፉ ነው ብለን ተምረናል which indicates that genetic testing and counseling is important ማለት ነው። ታዲያ እነዚህን አይነት የተለያዩ ጄኔቲክ ዲስኦርደርሶችን
ከወዲሁ ለመከላከል ከተከሰቱ በኋላም ወሳኝ የሆኑ ውሳኔ ለመወሰን እንዲሁም የተለያዩ ድጋፎችን ለማግኘት የዘረመል ምርመራ which is genetic testing እንዲሁም ደግሞ ካውንስሊንግ የማማከር አገልግሎት ማግኘትም ያላቸውን አስፈላጊነት በዚሁ ተመልክተናል። ሶ ጀነቲክ ቴስቲንግ ምንድነው ብለናል? የዘረመል ምርመራ examines the presence of disorders on genetic materials and tells an individual about the likelihood and risk of passing these genetic disorders onto their children። የዘረመል ምርመራ የአንድ ግለሰብን ዘረመል ለመመርመር የተለያዩ ዲስኦርደርስ የመዛባት ችግሮች በዛ ሰው ዘረመል ላይ ከተገኙ የዘረመል ቁሶች ላይ ከተገኙ መርምሮ ማግኘት እንዲሁም ደግሞ ያ ኢንዲቪጁዋል ያ ግለሰብም ሊያስተላልፋቸው የሚችሉ ሪስክስ ካሉ ወደ ልጆቹ ስለነሱ ለመድረስ የሚደረግ የዘረመል ምርመራ ነው ማለት ነው። ኤኒ አብኖርማል ቼንጅ ካሉ ትክክል ያልሆኑ ዘረመሎች ካሉ ክሮሞዞማል ቼንጅ ካለ እንዲሁም ሚውቴሽን የተፈጠረ ያለ የዘረመል ለውጦች ካሉ ለዛ ነው ማለት ነው ምርመራው የሚደረገው። እና ደግሞ እንዲሁም ለሚወልዷቸው ልጆች ሊያስተላልፋቸው የሚችል የመቻል ሪስክ ካለ አደጋም ካለ እሱን ለማሳወቅ የሚረዳ ምርመራ ነው ማለት ነው። ዌርአዝ ደግሞ ዲስ ጀነቲክ ካውንስሊንግ የምንለው አንጻሩ የዘረመል የማማከር አገልግሎት ማለት ነው። it involves checking the medical history and records of a family to order and conduct this genetic tests ማለት ነው። ይሄ ደግሞ የተለያየ የማማከር አገልግሎት በጤና ተቋማት ውስጥ ባሉ ግለሰቦች የሚሰጥ ነው የሚሆነው። ምን ለማድረግ ለማረጋገጥ ማለት ነው። በቤተሰብ ውስጥ የነበረ የዘር ችግር መኖሩን የዘር ችግር በዘር አማካኝነት የተላለፉ በሽታዎች እንደ በቤተሰብ ውስጥ የነበረ ታሪክ ካለ መዝገብ ካለ እሱን አጣርቶ ቀጣይ ያ ሰው ሊያረጋቸው የሚገቡ የዘረመል ምርመራዎች ካሉ ምን አይነት ውሳኔዎች መወሰን እንዳለበት የሚያማክሩበት መንገድ ነው ማለት ነው this genetic counseling። ሶ ቀደም ብዬ እንዳልኩትኝ ምን ብለናል? it evaluates the results of this tests with regard to genetic disorder to help parents understand and reach decisions about what to do next about the disorder ማለት ነው። ስለዚህ እነዚህ ደግሞ ምርመራዎች አድርገው የዘረመል ምርመራዎች አድርገው የተገኙ ውጤቶች የሚያመላክቱት ነገር ካለ እነዛ ወላጆች ያንን በተገቢው መልኩ ተረድተው ቀጣይ ሊወስኑ የሚገባቸው ውሳኔዎች ምን እንደሆኑ ያማክራሉ ማለት ነው this counselors። ከዛ ሌላ የተመለከትነው ነገር the gene therapy ነው። የዘረመል ህክምና ያልነው ነው it's a technique of introduction of genes into existing cell to modify the person's gene ማለት ነው። አሁን ቀደም ብለን ያልናቸውን የዘረመል መዛባቶች ለማስተካከልና ወደ ጤናማነት ለመመለስ የምንጠቀምበት ራሱን የቻለ ብልሃት ነው ማለት ነው። ጤናማ የሆኑትን ዘረመሎች ህክምና ወደሚያስፈልገው ህዋስ ውስጥ የማስገባት ስራ ነው። ለመከላከል ሊሆን ይችላል it could be to prevent or cure a wide range of diseases ለመከላከልም እንዲሁም ደግሞ ለማስተካከልና እንደ መድኃኒትነት እንዲያገለግልም ያንን በሽታ ለመፈወስ ማለት ነው ስንል የምንከተለው ብልሃትና መንገድ ነው true somatic gene therapy or germline gene therapy። እነዚህ ጂን ቴራፒዎች ሁለት አይነት ሊሆኑ ይችላሉ ብለናል። ምንን መስፈርት አድርገው? አንደኛ የህክምና የሚደረግበት የህዋስ አይነት ሶማቲክ ሴል ውስጥ ያለ ጂን ከሆነ ወይም የሰውነታችን ህዋሳት ውስጥ ያለ ከሆነ ሶማቲክ ጂን ቴራፒ እንለዋለን። ጀርም ላይን ቴራፒ ደግሞ የምንለው ያ ህክምና የምናደርግበት ህዋስ የመራቢያ ህዋስ ከሆነ ጀርም ሴልስ ከሆኑ then we call that the germline gene therapy ብለን ተምረናል። ሁለተኛ ደግሞ ያንን ህክምና የምናደርግበትን ቦታ ወስነን ደግሞ we could also adapt ሌላ አይነት የጂን ቴራፒ አይነቶች ኢን ቪቮ እና ኤክስ ቪቮ ብለን ደግሞ ጠቅሰናል። this ኢን ቪቮ የምንለው እዛው ህዋሱ የታካሚ ሰውነት ውስጥ እንዳለ ሲታከም ነው። ኤክስ ቪቮ ደግሞ ያንን ህዋስ አውጥተን ላብራቶሪ ውስጥ ህክምናውን አድርገን መልሰን ደግሞ እዛ ሰው ውስጥ ስንከተው ነው ብለንም ተመልክተናል። ሌላ ስለ ብሪዲንግ ስለ ማርባት ተመልክተናል። it's a scientific practice of sexual reproduction and the application of genetic principles that involve male and female to produce offspring in animals and plants። ስለዚህ መራቦ የማራባት ሂደትን ተመልክተናል። it is ሳይንሳዊ በሆነ መልኩ ጾታዊ መራቦ በእንስሳትም ውስጥ እንዲሁም በእጽዋትም ውስጥ አካሂዶ የተለያዩ የጀነቲክ ፕሪንሲፕሎችን ወይም የስነ ባህሪ መርሆችን አፕሊኬሽን የምናይበት ተግባር ላይ ውሎ የዛ እውቀት የምህሮቹ ጠቀሜታ ተግባር ላይ የምናይበት
ሂደት ነው። ያው ወንድና ሴት ኢንዲቪጁዋልስን የሚያካት so when we talk about breeding ሁለት አይነት ሊሆን ይችላል ብለናል። cross breeding እና inbreeding ብለናል። okay cross breeding ማለት two different breedsን ማዳቀል ነው። inbreeding ደግሞ related የሆኑ ኢንዲቪጁዋልስን የሚዛመዱ ግለሰቦችን የማራባት ስራ ነው ብለንም ተመልክተናል። በተጨማሪም we have said that local communities የአካባቢው ማህበረሰቦች በተለያየ አካባቢ የምናገኛቸው ማህበረሰብs have accumulated knowledge about their environment ያከማቿቸው እውቀቶች አሏቸው ስላሉበት አካባቢ and their practice particularly in agriculture by which the main activity for the majority of the people is to sustain their life ማለት ነው። በተለያዩ አካባቢ በዋነኝነት ህይወታቸውን የሚመሩት በግብርና ስለሆነ የሚተዳደሩት ያከማቿቸው ካሏቸው ተሞክሮች ያከማቿቸው የተለያዩ እውቀቶችና ልምዶች አሉ ማለት ነው። ከግብርና ጋር እንስሳትን ከማርባት ጋር የተያያዘ እነዚህ እውቀቶች ምንድናቸው ብለናል? ኢንዲጂነስ ኖሌጅ ናቸው፣ የሀገር በቀል እውቀቶች ናቸው ብለናል። so peoples in the community have their own indigenous knowledge and practices in selective breeding and on how to combat environmental change, disease, plant and animal reproductions። ስለዚህ የማህበረሰቡ ሰዎች በተለያየ ቦታ የምናገኛቸው የግብርና አርሶ አደሮች እንዲሁም አርብቶ አደሮች የራሳቸው የሆነ ሀገር በቀል እውቀት አላቸው፣ እንዲሁም ልማዶች አላቸው። ምርጥ የሆኑ ዘሮችን ምርጣማ የሆኑ እንስሶችን የሚያዳቅሉበት መርጠው የሚያራቡበት እንዲሁም ደግሞ ለሚከሰቱ ለተለያዩ አካባቢ ለውጦች እንዴት መከላከል እንደሚችሉ ለሚከሰቱ በሽታዎች እንዲሁም ደግሞ እንዴት አድርገው እጽዋትንና እንስሳትን እንደሚያራቡ የራሳቸው የሆነ ሀገር በቀል እውቀት አላቸው ማለት ነው። ከተለያዩ ተሞክሮዎች የወሰዷቸው ያከማቿቸው እውቀቶች። በዚህ ዩኒት መጨረሻ ደግሞ ምን ተመልክተናል? the development of technology has resulted in a new science አይደለ? የቴክኖሎጂ እድገት አዲስ የሳይንስ ዘርፍን እንድናገኝ አድርጎናል። ምን የምንለው ባዮ ኢንፎርማቲክ የምንለው ሶ ባዮ ኢንፎርማቲክስ የምንለው ፊልድ ዘርፍ ምን አይነት ዘርፍ ነው? it is an information technology የመረጃ ቴክኖሎጂ እድገት ነው። ምን የሚጠቀም that uses software tools to support the storage, generation, organization and retrieval of biological data የተለያዩ ስነ ህይወት ሰብስበን የምናገኛቸው መረጃዎችን ለማከማቸትና ለማስቀመጥ ጀነሬት ለማድረግ እንደ ምንጭ ፈልገን ለማግኘት እንድንችል እንዲሁም ደግሞ ኦርጋናይዝ ለማደራጀት እንድንችል እነዛ ደግሞ ላርጅ የሆኑትን ዳታዎች ብዙና ትልቅ የሆኑትን ዳታዎች በፈለግንበት መልኩ መዘን ማውጣት እንድንችል ኢንተርፕሬት ማድረግ እንድንችል ማብራራትና አናላይዝ ማድረግ መተንተን እንድንችል የሚያግዙንን ቱሎች መሳሪያዎችን የያዘ የቴክኖሎጂ እድገት ነው ማለት ነው። ኦኬ እነዚህን የተለያዩ ባዮሎጂካል ኢንፎርሜሽንስ እና ዳታዎችን ለመተንተን የምንጠቀምባቸው ናቸው ብለናል። የባዮ ኢንፎርማቲክስ አይነት ኦር ብራንች 3 አይነት ናቸው። 3 ብራንችን ኢንኮርፖሬት ያደርጋል ብለናል። ጂኖሚክስ፣ ፕሮቲዮሚክስ እና ምናለን መጨረሻ ላይ ሲስተምስ ባዮሎጂ ብለን በ3 ከፍለናቸው እያንዳንዱ ምን እንደሚመስሉ ምን አይነት የጥናት ስራዎች ላይ እንደምናካታቸው አፕሊኬሽናቸውንም ተመልክተናል ማለት ነው። ስለዚህ በአጠቃላይ በዚህ ዩኒት ስለ ስነ ባህሪ በደንብ አድርገን ተረድተናል። መጀመሪያ ላይ እንዴት የዘረመልድ መረጃዎች ምን ላይ እንደሚቀመጡ፣ እንዴት ኤክስፕረስድ እንደሚሆኑ፣ እንዴት እንደሚዋረሱ እና ደግሞ የተለያዩ ሞለኪውልስ ለዲኤንኤ አርኤንኤ ሞለኪውልስ ተመልክተናል። ኤንድ ፕሮቲን እንዴት ሲንተሳይዝድ እንደሚደረግ የተለያዩ ዘረመሎች እንዴት እንደሚወረሱ በግሪገር መንድል እንዴት አድርጎ እንደ ኤክስፕሌን እንዳደረገ ያወራረስን ስርዓት ነን መንድሊያን ኢንሄሪታንስንም እንደዚሁ ተመልክተናል። ከዛ አስከትለን ስለ ጄኔቲክ ዲስኦርደር ተመለከትን። ዘረመልድ መዛባት አማካኝነት የሚመጡ የዘር እና በዘር የሚተላለፉ በሽታዎች ምን እንደሆኑ አየን። ከዛ ደግሞ እነዚህን ዲስኦርደርስ እንዴት አድርገን በሕክምና ልንደግፍ እንደምንችል እና ለመታከም እንደምንችል ስለ ጂን ቴራፒ ተመለከትን። and then we saw about breeding የመራባት selective breeding ናቹራል ሴሌክሽን ብሪዲንግ የአርሶ አደሮችም ሆኑ አርብቶ አደሮች ሊጠቀማቸው የሚችሉ የማራቢያ መንገዶችን አየን እና ደግሞ ከሱ አስከትለን ስለተለያዩ ኢንዲጂነስ ኖሌጅስ አገር በቀል እውቀቶች ምን እንደሆኑ ተመለከትን። ኤንድ ፋይናሊ ስለ ባዮኢንፎርማቲክስ አየን ማለት ነው። ሶ በአጠቃላይ ከዚህ ዩኒት ምን ተረዳ ማለት ነው? ጄኔቲክስ ስነ ባህሪ እንዴት አድርጎ የህይወት ቀጣይነት እንደሚያብራራልን እንዴት አይነት የተለያዩ ዝርያዎች በምድራችን ላይ ሊኖሩ እንደቻሉ
እና ደግሞ እነዛ ጄኔቲክ ኢንፎርሜሽንስ እንዴት ከአንዱ ትውልድ ወደ ሌላኛው ትውልድ እንደሚተላለፉ በደንብ አድርገን ተረድተናል ብዬ አስባለሁ። እንደወደዳችሁት በደንብ እንደተገነዘባችሁ ተስፋ አደርጋለሁ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካሏችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ ደግሞ የዩኒት 4 ሪቪው ኩዌስችንስ የክለሳ ጥያቄዎችን አብረን እንሰራለን። በቀጣይ ቪዲዮ እስከመገናኝ ድረስ ሰላማችሁ ይብዛ።